ሰላም ጤና ይስጥልን ውድ ተማሪዎቻችን እንዴት ሰነበታችሁ? እንዴትስ አላችሁልን? የ10ኛ ክፍል ኬሚስትሪ መምህራችሁ የሆንኩት ሚኪያስ ነኝ ከሉሲ ብሪጅ አካዳሚ። ዛሬ ደግሞ ዲስከስ የምናደርገው ዩኒት 4 ላይ ኢነርጂ ቼንጅ ኢን ኤሌክትሮ ኬሚስትሪ በሚለው ስር ስለ ኤሌክትሮላይሲስ ዲስከስ ማድረግ እንጀምራለን። What do you mean electrolysis እያልን ስለ ኤሌክትሮላይሲስ ኮንሰፕቶች ዋና ሐሳቦች ዲስከስ እናደርጋለን። ኤሌክትሮላይሲስን ከመጀመራችን በፊት ግን ስለ ጋልቫኒክ ሴል አይተን ነበር። ጋልቫኒክ ሴል ምንድነው የሚያደርግልን አልን? ኬሚካል ኢነርጂን በመጠቀም ኤሌክትሪካል ኢነርጂ ኤሌክትሪሲቲን ይሰጠናል አሉ። ለምሳሌ ባትሪ ድንጋይኛ በየቀኑ የምንጠቀምበት ባትሪ ድንጋይ የተለያዩ ዳንኤል ሴል ብለናል። ዳንኤል ሴል የሚባል ባትሪ ድንጋይ አለ። ባትሪ ድንጋዮችን ለመጠቀም ምን የሚያደርግ ኬሚካል ኢነርጂዎችን ኬሚካል ሪአክሽን ተጠቅሞ ምን የሚያደርግልን ምን ፕሮዲዩስ የሚያደርግልን ኤሌክትሪሲቲ ፕሮዲዩስ የሚያደርግልን ነው ብለን ዲስከስ አድርገን ነበር። እዛ ሁለቱም ሴል ላይ የሚያመሳስላቸው ኤሌክትሮላይሲስም ጋልቫኒክ ሴልም በዋነኝነት የሚያመሳስላቸው ነገሮች ምን ብለናል? ሁለቱም ኤሌክትሮድ ይዛሉ። አኖድ እና ካቶድ የሚባል ኤሌክትሮድ ይዛሉ። ከዛ ባሻገርስ ምን ይዛሉ? ሁለቱም ሶሉሽን ይዛሉ። ሞልት ፎርም ሊሆን ይችላል ወይም አኳይስ ሶሉሽን ሊሆን ይችላል። ምን ይዛሉ? አኳይስ የሆነ ወይም ሞልት ሶሉሽን ይዛሉ። ምን ለማድረግ ብለናል? አዮኖቹ ፍሪሊ ሙቭ እንዲያደርጉ እነዚህ ነገሮች በዋነኝነት ይዛሉ ብለን ዲስከስ አድርገን ነበር። ዛሬ ደግሞ ስለ ኤሌክትሮላይሲስ ዲስከስ ማድረግ እንጀምራለን። ዲስከሽናችንን ማድረግ ከመጀመራችን በፊት ግን እንደተለመደው www.lucybridgeacademy.com የእናንተ ዌብሳይት ነው። በዚህ ዌብሳይት ውስጥ ምን እጠቀማለሁ ብላችሁ ከጠየቃችሁኝ እኔም በደስታ መልሳላችኋለሁ። ምን ብዬ? አንደኛ 5 የተለያዩ ቋንቋዎችን አንደርስታንድ ማድረጉ፣ ሁለተኛ ስለዚህ ከአምስቱ በአንዱ በተመቻችሁ በአፍ መፍቻችሁ በሆነ ወይም ቀለል በሚላችሁ ቋንቋ እንደ ልባችሁ መጠቀም ሪፈር ማድረግ ትችላላችሁ። ሁለተኛ ከ10,000 በላይ ኤአይ አሲስትድ የሆኑ ጥያቄዎችን መያዙ፣ ይሄም ሁለተኛ አትራፊ የሚያረጋችሁ ነገር ነው። ኤአይ አሲስትድ ነው። ጥያቄዎቹን መስራት እንደልባችሁ ትችላላችሁ፣ ሪፈር ማድረግ ትችላላችሁ። ሌላ ሳትሉኝም ሌላ ደግሞ ዋይፋይ ዳታ የሚለው ነገር ጭራሽኑ አያስጨንቃችሁም። በነፃነት መጠቀም መስራት ትችላላችሁ። ይሄ የኛን ዌብሳይት የተሻለና ብዙ ተጠቃሚ የሚያደርጉበት የምትሆኑበት ምክንያት ነው። ስለዚህ ተጠቀሙ፣ አትርፉ እያልን ሐሳብ አስተያየት ካላችሁ ይሄ ነገር እኮ እንደዚህ ቢሆን ይሄ ነገር እኮ ቢስተካከል የምትሉት ነገር ካላችሁ በቴሌግራም ቻናላችን ሉሲ ብሪጅ አካዳሚ የእናንተን ሐሳብና አስተያየት ለመቀበል ከመቼውም ጊዜ በላይ ተዘጋጅተን እየጠበቅናችሁ ነው። ሐሳብ አስተያየቶቻችሁን ስጡ። ወደ ዛሬው ዲስከሽናችን እንግባ። ኦኬ ኤሌክትሮላይሲስ The introduction of electrolysis it's derived from two basic words. The first one electro and lysis. What do you mean the definition of electro? Electro means electricity. ኤሌክትሮ የሚለው ስለ ኤሌክትሪሲቲ ምን ያደርጋል? ሲምቦላይዝ አድርጎ የተቀመጠ ነው። ስለዚህ ኤሌክትሮ ስለ ኤሌክትሪሲቲ ማለት ነው። ላይሲስ ማለት ደግሞ to break apart ብሬክ ለማድረግ ለመለየት ማለት ነው አይደለ? ስለዚህ ሚኒንጉ ምን ማለት ነው? ብሬክ አፓርት ኦፍ ኤሌክትሪሲቲ ማለት ነው። ወይም ደግሞ ዲኮምፖዚሽን ኦፍ ኤሌክትሪሲቲ ኤሌክትሪሲቲን ዲኮምፖዝ ማድረግ ነው ኤሌክትሮላይሲስ ማለት ነው። ይሄ ጥሬ ትርጉሙ ከስሙ ቀጥታ የምናገኘው ጥሬ ትርጉም ይባላል። እሺ ዴፊኒሽኑ ደግሞ ስናየው ኤሌክትሮላይሲስ is the process where electrical energy is used to derive non-spontaneous chemical reaction. ምንድነው የሚያደርግልን? ኤሌክትሪካል ኢነርጂ ተጠቅመን non spontaneous የሆነ ኬሚካል ሪአክሽን ዴቨሎፕ ያደርጋል ወይም ፕሮዲዩስ ያደርግልናል ዲራይቭ ያደርግልናል ማለት ነው። ስለዚህ አላማችን ወይም አልቲሜት ጎላችን ምን ለማግኘት ነው? ኬሚካል non spontaneous የሆነ ኬሚካል ሪአክሽን ማግኘት ነው ማለት ነው። ስለዚህ ይሄን ለማግኘት ምን እንጠቀማለን? ኤሌክትሪካል ኢነርጂ። ይሄ ፕሮሰስ we call it ኤሌክትሮላይሲስ እንለዋለን ማለት ነው። ኦኬ ኤሌክትሮላይሲስ ሴል ላይ ሴሉ ማለት ነው the apparatus used for electrolysis including two electrode ሁለት ኤሌክትሮድ ይይዛል። እነዛ ኤሌክትሮዶች አንደኛው አኖድ ይባላል፣ ሌላኛው ካቶድ ይባላል። ሁለቱም ደግሞ ኢመርስድ የሚሆነው እዚህ እንደምታዩት ይሄኛው ኢመርስድ የሆነበት ምንድነው? ኤሌክትሮላይት አለ። አዮኖቹን የሚይዝ አዮኖቹ አኳይስ ሶሉሽን ሊሆን ይችላል፣ ሞልት ኤሌክትሮላይት ሊሆን ይችላል።
እዚህ ውስጥ ናቸው ምኖች ያሉት አዮኖች ያሉት እዚህ ውስጥ ነው ማለት ነው። በእነዚህ አዮኖች ምክንያት ነው ምን የሚያደርገው ሙቭ ያደርጋል ማለት ነው። እነዚህ አዮኖቹ ኒውትራሊቲ ይጠብቃሉ። ከዛ በኋላ ሙቭመንቱና ኤሌክትሪሲቲ ዴቨሎፕ እንዲሆን የሚያደርገው አይደለ። ስለዚህ የአዮን ሙቭመንት ነው ምን የሚያደርግልን የኤሌክትሪሲቲውን በአዮኖች ሙቭመንት ምን ያደርጋሉ ስፖንታኒየስ የሆነ ኬሚካል ሪአክሽን የሚፈጥርልን ማለት ነው። ኦኬ ከሁለቱ ኤሌክትሮዶች አንዱ አኖድ ነው ብለናል። አኖድ is connected with positive terminal። እዚህ ጋር አኖዱ አለ ዋየር አለ አይደለ which is ኢነርጂ ሶርስ አለን አይደለ ኤሌክትሪካል ኢነርጂ የምናገኝበት ሶርስ ባትሪ ድንጋይ ሊሆን ይችላል። እዚህ ጋር እቺኛዋ ሶርሷ ናት ኤሌክትሪሲቲ የምናገኝባት ሶርስ ማለት ነው። እቺ አኖዱ ከምን ጋር ነው የምትገናኘው ከፖዚቲቭ ተርሚናል ጋር ትገናኛለች። አኖድ ፖዚቲቭ ማለት ነው ኦክሲዴሽን ኦከር የሚሆንባት ማለት ነው። ኦኬ ፖዚቲቭ ተርሚናል ጋር ትገናኛለች። ፖዚቲቭ ቻርጅ ዌር ኦክሲዴሽን ኦከር የሚያደርገው ምን ውስጥ ነው አኖድ ውስጥ ነው ኦክሲዴሽን ኦከር የሚያደርገው። ሁለተኛው ደግሞ ካቶድ ነው። ካቶድ is connected to negative terminal። ካቶድ ደግሞ which is ከኔጌቲቭ ተርሚናሉ ጋር ምን ያደርጋል ኮኔክትድ ያደርጋል ዋየሩ ማለት ነው። ኤክስተርናል ዋየሩ ከኢነርጂ ሶርስ ወይም ፖቴንሻል ዲፈረንስ ከምናገኝበት የኢነርጂ ሶርስ ጋር ከኔጌቲቭ ተርሚናሉ ጋር ነው ማንም እናገናኘው ካቶዱን የምናገናኘው ማለት ነው። ከዛ ምንድነው ኢትስ ኔጌቲቭ ቻርጅ ካቶድ ኔጌቲቭ ቻርጅ ነው። ዌር ሪዳክሽን ኦከር ሪዳክሽን ደግሞ የሚካሄድበት የት ውስጥ ነው ካቶድ ውስጥ ነው። አኖድ ኦክሲዴሽን ይካሄድበታል፣ ካቶድ ውስጥ ደግሞ ሪዳክሽን ይካሄድበታል። ሌላው ደግሞ ካታይን ኢትስ ናት ኤሌክትሮድ። ካታይን እና አናይኖች ምን አይደሉም እንዳትሳሳቱ ኤሌክትሮዶች አይደሉም። ኦኬ ይሄን ካስቀመጥን በኋላ ካታይንስ አር ፖዚቲቭ አየንስ ናቸው ፓርቲክሎች ማይግሬትድ ቱዋርድስ ካቶድ። ወዴት ነው ማይግሬት የሚያደርጉት ካታይኖች ፖዚቲቭ አዮኖች ናቸው። ፖዚቲቭ አዮኖች ማይግሬት ቱ ካቶድ ሙቭ ያደርጋሉ። ዋይል አናይንስ ደግሞ ኔጌቲቭ አዮኖች ናቸው። ወዴት ነው ማይግሬት የሚያደርጉት ወደ አኖድ። በምን ጊዜ በኤሌክትሮላይስ ፕሮሰስ ጊዜ ማይግሬት የሚያደርጉት ወዴት ነው ወደ አኖድ ናቸው ማለት ነው። ኦኬ ኢን ኤሌክትሮላይቲክ ሴል which electron attract chlorine ion and why? ይሄ ጥያቄ ምንድነው? ኤሌክትሮላይት ሴል ላይ ኤሌክትሮድ አትራክት ክሎሪን አየን አትራክት ይደረጋል። ለምን የትኛው ኤሌክትሮድ ነው ክሎሪን አየን አትራክት የሚያደርገው ለምን ነው ጥያቄ። ኦኬ ቀላል ጥያቄ ነው አይደለ? ምንድነው የሚሆነው ሶዲየም ክሎሪን ኔጌቲቭ አየን ነው which is ኔጌቲቭ አየን ማለት ምንድነው ማለት ነው ኔጌቲቭ አየን። ከዚህ ጋር ካታየንስ አር ፖዚቲቭ አየን ነው ብለናል። አናየን ምንድናቸው ብለናል ኔጌቲቭ አየን ናቸው ብለናል። አናይኖች ምንድናቸው ብለናል ኔጌቲቭ አየን። ስለዚህ ቀላሉ መልሱ እዚሁ ጋር ነው ያለው ማለት ነው። ኦኬ ስለዚህ ኔጌቲቭ አየን ከሆኑ አናይኖች የት ነው ይሄዳሉ የተባባል ነው። የት ነው የሚሄዱት ብለናል አኖድ ውስጥ ነው። ምክንያቱም ምን ያደርጋሉ ኦክሲዳይዝ ስለሚያደርጉ። እንዴት ኦክሲዳይዝ ያደርጋል ብትሉኝ ምን ያደርጋል 2 ክሎሪን ነው ፕላስ 2 ክሎሪን ምን ይሰጠናል ክሎሪን አየን። የዚህን ትምህርት ሙሉ ክፍል ማግኘት የምትፈልጉ ከሆነ በሉሲ ብሪጅ አካዳሚ ዌብሳይታችን ወይም በሞባይል አፕሊኬሽናችን ማግኘት የምትችሉ መሆኑን እየገለጽን መልካም ትምህርት እንላለን።